ሰበር ዜና ለተሰንበት ሰኔ 28 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የሸዋ ፋኖ ኃይሎች ከአዲስ አበባ በ50 ኪሎ ሜትር ርቀት ባነሰ በሚገኝ ስፍራ በኦሮሚያ ክልል ከፍተኛ ባለስልጣናትና በልዩ ኃይል ላይ ያነጣጠረ ከፍተኛ ጥቃት ፈጽመው ድል ተቀዳጅተዋል። የኦሮሚያ ልዩ ኃይል የሎጂስቲክ መምሪያ ኃላፊ ሌተናል ጀነራል አንዋር ዱጋሳ በጥቃቱ ተጎድተው ሆስፒታል መግባታቸው የተሰማ ሲሆን የብልጽግና ጦርና የክልሉ ኦሮሚያ ልዩ ኃይል ጦር በፋኖ መብረቃዊ ጥቃት ክፉኛ ተጎድተዋል። ዝርዝር አለን። በሌላ በኩል ፋኖ በሸዋ በጎጃምና ጎንደር በወሎ በወሰዳቸው የተቀናጁ ጥቃቶች የብልጽግና ጦር ኮማንዶ አባላት እንደ ቅጠል ረግፈዋል። ከየአቅጣጫው በርካታ የጦር ግንባር መረጃዎችን ይዘናል፣ ተሰማላችሁ። ወዲህ ብልጽግና በጦር ግንባር ደመሰስኩት እያለ ፕሮፓጋንዳ ሲሰራበት የሰነበተው ኮማንዶ ላምነው ሰጤም የተወራው ውሸት መሆኑንና እንኳን ያገዛዙ ጦር ሊደመስሰው ራሱ የአገዛዙ ጦር ከመደምሰስና ከማረክ መቼ ተርፍ ያውቅና የሚል ምላሽ ሰጥቷል። የኮማንዶ ላምነው ሰጤን ምላሽ በቪዲዮ እናስደምጣችኋለን። ወዲህ የኢትዮ ሱዳን ድንበር አቅራቢያ የሚገኘው የኩምርክ ከተማ ከፍተኛ የጦርነት ቀጠና ሆኗል። የሱዳን ጦር ኃይል በከተማዋ ላይ መጠነ ሰፊም የመልሶ ማጥቃት ዘመቻ መጀመሩን ተከትሎ ድሮን ጭምር ተመቶ መውደቁ ተሰምቷል። ዝርዝር መረጃ በጉዳዩ ላይ ይዘናል። ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ተሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ሰበር ዜና አልፋለሁ። በኢትዮ ሱዳን ድንበር ከባድ ውጊያ እየተደረገ ነው። የኢትዮጵያ ሱዳን ድንበር አቅራቢያ የሚገኘው የኩምርክ ከተማ ከፍተኛ የጦርነት ቀጠና ሆኗል። የሱዳን ጦር ኃይል በከተማዋ ላይ መጠነ ሰፊ የመልሶ ማጥቃት ዘመቻ መጀመሩን ተከትሎ ከተባበሩት አረብ ኤምሬት ለአርኤስኤፍ ሐምዳን ደጋሎና ለአብይ አህመድ የተበረከተች ድሮን ተመታ መውደቋን ጨምሮ በምድርና በአየር የታገዘ ከባድ ውጊያ እየተደረገ መሆኑን የመረጃ ምንጮች እየጠቆሙ ነው። ግጭቱ ወደ ኢትዮጵያ ግዛት የመሻገር አደጋ ላይ ስለመሆኑም የጠቆሙ ዝርዝር ዘገባዎችም ወጥተዋል። ይህንን የተመለከተ ዝርዝር መረጃ ነው። በኢትዮጵያና በሱዳን ድንበር አካባቢ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የሱዳን ጦር ኃይል ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩምርክን መልሶ ለመቆጣጠር ከትላንት ጀምሮ መጠነ ሰፊ ማጥቃትን ከፍቷል። አናዶሉ የጦር ምንጮቹን ጠቅሶ እንደዘገበው ይህ ጥቃት የሱዳን ጦር አማጺው የፈጥኖ ድጋፍ ኃይል አርኤስኤፍ እና ከሱዳን ህዝብ ነጻነት ንቅናቄም ሰሜን ኤስፒኤልኤም ጋር ከባድ ፍልሚያ ካደረገ በኋላ የተወሰደ ስልታዊ እርምጃ ነው። ኩርምክ ከባለፈው መጋቢት ወር ጀምሮ በአርኤስኤፍ እና በአጋሮቹ የአብይ አህመድ ጦር ቁጥጥር ስር የቆየች ስትሆን የሱዳን ጦር ኃይል በከተማዋ ዳርቻ በሚገኙ የፊት መስመር ይዞታዎች ላይ ለሰዓታት የዘለቀ ከባድ የጦር መሳሪያ ድብደባን አድርሷል። በዚህ ውጥረት ውስጥ የኢትዮጵያ መከላከያ ሰራዊት በአብይ አህመድ እየተመራ ለሐምዳን ደጋሎ የአርኤስኤፍ ጦር ድጋፉን እየሰጠ ሲሆን ንብረትነቷ የተባበሩት አረብ ኤምሬት የሆነች በአብይ አህመድና በሐምዳን ደጋሎ የምትዘወር ባለቤትነቷ የነዚህ ጥምር ጦር የሆነች የተባበሩት አረብ ኤምሬት ድሮን ተመታ በሱዳን ጦር መውደቋንም በዚህ ውጊያ ተመላክቷል። በአየርና በምድር በሚካሄደው በዚህ ከባድ ውጊያ በአካባቢ የሚገኘው የኢትዮጵያ ድንበር ቀጠና ከፍተኛ ጥንቃቄ ላይ እንደሚገኝም ተመላክቷል። የፖለቲካ ተንታኞች እንደሚሉት በተባበሩት አረብ ኤምሬት ድጋፍ በሚደረግላቸው የአርኤስኤፍ ኃይሎችና የአብይ አህመድ ኃይሎች በሱዳን ጦር መካከል እየተካሄደ ያለው ይህ ግጭት የሁለቱን ሀገራት ድንበር እጅግ አደጋ ላይ ጥሎታል። ግጭቱ በብሉ ናይል ክልል መካረሩ
በቀጥታ ወደ ኢትዮጵያ ግዛት ሊሻገር ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድም ተፈጥሯል። ከዚህ ቀደም የሱዳን ጦር እስከ ኢትዮጵያ ድንበር ድረስ ዘልቆ በመግባት አካባቢዎችን ከመቆጣጠር አልፎ በድሮን ድብደባ የኢትዮጵያ መከላከያ ሰራዊትን እንዲሁም ደግሞ የመከላከያ ሰራዊቱ ንብረት የሆኑ መኪኖችን ማውደሙም አይዘነጋም። ውጥረቱ እንዲሁም ውጊያው አሁንም እንደቀጠለ ሲሆን በርካታ መረጃዎች በየደቂቃው ልዩነት እየወጡ ናቸው። አዳዲስ ነገሮች ሲኖሩ ጉዳዩን እየተከታተልን ወደ እናንተ ማቅረባችንን የምንቀጥል ይሆናል። ከሳምንታት በፊት ብርሃኑ ጁላም የፋኖ ኃይሎች ከአልቡርሃን ጋር አብረው በድንበር ላይ እየተዋጉ ነው ሲሉም መክሰሳቸውም የሚዘነጋም አይደለም። አሁን በቀጥታ ከአማራ ክልል እንዲሁም ደግሞ ከኦሮሚያ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። ከዛ በፊት ግን በብልጽግና እየተሰራ ያለ አንድ የውሸት ፕሮፓጋንዳን እናፈርሳለን። እንደሚታወቀው ከሰሞኑ ብልጽግና በጎጃም ምድር ከባድ የተባለ ሽንፈት እንደገጠመው ይታወቃል። ከዚህ ጋር በተያያዘ የገጠመውን ሽንፈት በፕሮፓጋንዳ ለደጋፊዎቹ ለመሸፈን ሲል ያልተፈጠሩ ሁነቶችን ተፈጠሩ በማለት በበርካታ ሚዲያዎቹ ሲዘግብ ቆይቷል። ከነዚህ ውሸቶቹ መካከልም ደግሞ የፋኖ ከፍተኛ አመራር የሆነውን ኮማንዶ ላምነው ሰጤን በጎጃም ደጋዳሞት ውጊያ ደመሰስኩት፣ ገደልኩት የሚል መረጃ ነበር። ይህ መረጃ በብልጽግና ሚዲያዎች በሰፊው ሲሰራጭ ቆይቷል። ታዲያ ከዚህ ጋር በተያያዘ ኮማንዶ ላምነው ሰጤ በአካል እኔ አልሞትኩም አለው የብልጽግና ፕሮፓጋንዳ ነው፣ እኛ በመሬት ላይ ማርከን ደምስሰን ስናሳየው የብልጽግናው አገዛዝ ደግሞ በፕሮፓጋንዳ እየወሸከተ ነው ሲል የሚከተለውን መልእክት አስተላልፏል። እናድምጠው። ስሜ ኮማንዶ ላምነው ሰጤ ይባላል። ዛሬ ምንድነው የመጣሁት? ብልጽግና መቼም ውሸት አያልቅበትም። በደጋዳሞት ውጊያ ላይ ገለነዋል፣ አጥፍተነዋል፣ ልጅም ላይ መለስ እያለ እኛ ጠላትን እያለን እና የስኮሬኖች እየተማረኩ እኛ በተግባር ነው እያሳየን ያለ። እሱ በውሸትና በፕሮፓጋንዳ ከሌም ገድሌዋለሁ፣ ደምስሻለሁ፣ አጥፍቻለሁ። ይህን አሁንም እንኳን እኛ ፋኖች ህዝቡ ማውቀት በ30 አጠፋለሁ፣ አጥፍቻለሁ፣ ይሄን አርጃለሁ የውሸት ፕሮፓጋንዳ። እኛ ግን በተግባር ከተራ ወታደር ተኮረኔን እየማርከን እያሳየን እየደመሰስን በደጋዳሞቱም ተኮረኔ ድረስ ተራ ወታደር ሰሻምበሎች ሻለቃ ማርግ ያለውን እንደፈለገ እየወጠተን በተግባር ነው። እህታችን አንድ እህታችን ብላለች፣ እኔ መልሼ ብፈጠር ብልጽግና አልሆንም ብላለች። አሁን በቀጥታ ከአማራ ክልል እንዲሁም ከኦሮሚያ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። የሸዋ ፋኖ ኃይሎች ከአዲስ አበባ በ50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ በኦሮሚያ ክልል ከፍተኛ ባለስልጣናት በልዩ ኃይል ላይ ከፍተኛ ድል ተቀዳጁ። የኦሮሚያ ልዩ ኃይል የሎጂስቲክ መምሪያ ኃላፊ ሌተናል ጀነራል አንዋር ዱጋሳ በጥቃቱ ተጎድተው ሆስፒታል መግባታቸውም የተሰማ ሲሆን የብልጽግና ጦርና የክልሉ ልዩ ኃይል በፋኖ መብረቃዊ ጥቃት የደረሰባቸውን ጉዳት መረጃዎችም አጠናክረናል። እንደሚከተለው እነሆ። የሸዋ ፋኖ ኃይሎች መረጃን በመጠቀም በኦሮሚያ ክልል ጨፌ ወረዳ በሚገኘው የክልሉ ልዩ ኃይል ካምፕ ላይ ከፍተኛ ጥቃትን ፈጸመዋል። ጥቃቱ ትላንት አመሻሽ ከ11 ሰዓት ጀምሮ የተጀመረ ሲሆን የኦሮሚያ ባለስልጣናት በዚህ አካባቢ እንቅስቃሴ እንደሚያደርጉም መረጃ የነበራቸው የፋኖ ኃይሎች ከሸዋ በመነሳት በኦሮሚያ ቀጠናዎች ስምሪት በመውሰድ ነው ኦፕሬሽኑን ያከናወኑት። የኦሮሚያ ልዩ ኃይል የሎጂስቲክ መምሪያ ኃላፊ የሆኑት ሌተናል ጀነራል አንዋር ዱጋሳ የነበሩበት ተሽከርካሪ በፋኖች በተወነጨፈ ከባድ መሳሪያ መመታቱ ታውቋል። ጀነራሉ ከሞት ተርፈው በአሁኑ ወቅት ሆስፒታል ገብተው ሕክምናም እየተደረገላቸው ይገኛል። በኦሮሚያ ልዩ ኃይል ካምፕ ላይ በከባድ መሳሪያ በተከፈተው በዚህ ጥቃት በቁጥሩ ያልታወቀ በርካታ የልዩ ኃይል አባላትም ተደምስሰዋል። ሌሎችም በከፍተኛ ጉዳት ደርሶባቸዋል። የፋኖ ኃይሎች ከቀላል መሳሪያ ባሻገር በመካከለኛ ርቀት የሚወነጨፉ ከባድ መሳሪያዎችን በመጠቀም የአገዛዙን የጸጥታ ኃይል መዋቅር ሙሉ ለሙሉ ድንጋጤ ውስጥ መክተታቸውን ተረጋግጧል። በዚህ ውጊያ የፋኖ ኃይሎች ከክላሽ ተኩስ በላይ
የመካከለኛ ርቀት ተወንጫፊ መሳሪያዎችን በአመዛኙ መጠቀማቸውም ነው የተነገረው። ይህ ከአዲስ አበባ በቅርብ ርቀት ላይ የተፈጸመው ጥቃት የሸዋ ፋኖ ከአዲስ አበባ አቅራቢያ በሚገኙ የኦሮሚያ ቀጠናዎች ላይ ያለውን ተጽዕኖ በግልጽም የሚያሳይ ነው። የኦሮሚያ ልዩ ኃይልን ከፍተኛ አመራሮችን ያነጣጠረው የኦፕሬሽን የብልጽግናን ኃይል በየአቅጣጫው የማጥፋትና የመያዝ አቅም የፋኖ ኃይሎች እንዳላቸውና የአገዛዙ ባለስልጣናት ካሁን በኋላ በየትኛውም የክልሉ ቀጠና ደህንነታቸው የተጠበቀ አለመሆኑን የሚያሳይ መልእክት ነው ሲሉ ወታደራዊ ተንታኞችም ይገልጻሉ። ይህንን የተጠና ከአዲስ አበባ ከ50 ኪሎ ሜትር ባነሰ ርቀት ላይ የተፈጸመውን ኦፕሬሽን የአማራ ፋኖ ከፍተኛ አመራር የአፋብን ወታደራዊ አዛዥ አርበኛ ጄኔራል ተፈራ ማሞ ከቦታቸው ሆነው መርተውታል ሲሉም የመረጃ ምንጮቻችን አክለው ተናግረዋል። ይህ በእንዲህ እንዳለ በትላንትናው ዕለት በአማራ ክልል ሲደረጉ የነበሩ የውጊያ መረጃዎችን በሸዋ፣ ጎጃም፣ ወሎና ጎንደር ላይ የነበሩ በርካታ የውጊያ መረጃዎችን ባልደረባዬ ከመረብ ሚዲያ እንደሚከተለው ያብራራልናል። በመርጦ ለማርያም በአንድ የጥላት ካምፕ ላይ በተፈጸመ መብረቃዊ ኦፕሬሽን 17 የጥላት ወታደሮች ሲገደሉ አንድ ብሬንን ጨምሮ 15 ክላሽንኮቭ መሳሪያ ተማረከ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ስር የአባይ ሸለቆ ሬጅመንት አርበኞች ዛሬ ሰኔ 27 2018 ዓ.ም የጥላትን ወታደራዊ መዋቅር ያንቀጠቀጠ አኩሪ ተጋድሎ አድርገው ድል ተቀዳጅተዋል። በፋኖ የጦር ጠበብቶች ንድፍ በተመራውና በጥላት ላይ ከፍተኛ መፍረክረክን ባደረሰው በዚህ ልዩ ኦፕሬሽን መርጦ ለማርያም በሚገኘው የጥላት ካምፕ የነበሩ የአድማ ብተናና የሚሊሻ ኃይሎች ሙሉ በሙሉ ተደምስሰዋል። ኦፕሬሽኑ በሙሉ ብቃትና በጥበብ የተመራ ሲሆን ጥላትን ካምፑ ድረስ ዘልቆ ገብቶ በመደምሰስ የትግሉን አቅጣጫ የሚያሳይ የጀግንነት ተጋድሎ ተፈጽመዋል። ፋኖች ካምፑን ሙሉ በሙሉ በመቆጣጠር የጥላትን የቡድንና የነፍስ ወከፍ መሳሪያዎችን ማርከው ታጥቀዋል። በዚህ ተጋድሎ 17 የጥላት ወታደሮች ሲገደሉ በርካቶች በጽኑ የቆሰሉ ሲሆን 2 የሚሊሻ አባላት እጅ ከፈንጅ ተማርከዋል። የፋኖ የማድረግ አቅም በታየበት በዚህ ተጋድሎ አንድ ብሬን መትረየስን ጨምሮ 15 የተለያዩ አይነት ጠመንጃዎች በጀግኖቹ ቁጥጥር ስር ውለዋል። ይህ ድል የፋኖን ወታደራዊ ልቀትና ለዓላማው ያለውን ቁርጠኝነት የሚያሳይ ነው። የአባይ ሸለቆ አርበኞች በወሰዱት በዚህ እርምጃ ትግሉን ወደ አዲስ ከፍታ ያሸጋገረ ድል ነው የተገኘው። መረጃዎቻችን ቀጥለዋል። በመርሃ ቤቴ ግንባር በሬማ ከተማና በአካባቢው በተፈጸመ የተቀናጀ ወታደራዊ ኦፕሬሽን አገዛዙን 101ኛ የአየር ወለድ ኮማንዶ ክፍለ ጦር አባላትን በመደምሰስ የአሳምነው ዕዝ አርበኞች ድል ተቀዳጁ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመርሃ ቤቴ ግንባር ሬማ ከተማና በዙሪያው ላይ የተቀናጀ ወታደራዊ ኦፕሬሽን መፈጸሙን አስታውቋል። የአጼ ዳዊት ክፍለ ጦር አርበኞች ትናንት ሰኔ 26 2018 ዓ.ም የአገዛዙን ወታደራዊ አቅም መገለጫ ነው በሚባለው 101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ ያነጣጠረ ጠንካራ እርምጃ ወስደዋል። ከእኩለ ቀን ጀምሮ እስከ ምሽት ድረስ በዘለቀውና በፋኖ ከፍተኛ አመራሮች በተመራ በዚህ ውጊያም አርበኞቹ ወራሪውን ኃይል ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነትን ተቀዳጅተውበታል። የክፍለ ጦር አናብስቶች በአራዲት ቀበሌ፣ በቆሮ፣ በአፈር ባይኔ ቀበሌም እንዲሁም በከተማ ሰሜን አቅጣጫ ጠጠር አምባ መስመር በኩል ወደ መሃል ከተማ በመዝለቅ በፈጸሙት የተቀናጀ ጥቃት 17 በላይ የሚሆኑ የክፍለ ጦር የኮማንዶ አባላት ተገድለዋል። በርካታ ቁጥር ያላቸው የጠላት ኃይሎች መቁሰላቸውንና ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ መድረሱ ታውቋል። ይሁን እንጂ በአውደ ውጊያ ከባድ ሽንፈትን የተከናነበው የአገዛዙ ኃይል የተለመደውን የበቀል በትሩን በንጹሃን ላይ አሳርፈዋል። በመደበኛ ስራው ላይ የነበረው የአፈር ባይኔ ቀበሌ ነዋሪ ወጣት ሀብታሙ በላዩን የመከላከያ ዩኒፎርም በማልበስና የሐሰት ድራማ በመስራት በአሰቃቂ ሁኔታ የረሸኑ ሲሆን በሬማ ከተማ መንገዶች፣ ግሮሰሪዎችና የህዝብ መሰብሰቢያ የነበሩ አዳራሾች ሙሉ በሙሉ እንዲወድሙ ተደርጓል። በሌላኛው መረጃችን በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የፖሊስ አዛዥ በፋኖ ውስጥ አርበኞች በተወሰደበት ስልታዊ እርምጃ ተገደለ። በምስራቅ ደንቢያ ወረዳ ቆላ ድባ ከተማ ፖሊስ አዛዥ የነበረው ኢንስፔክተር ደስቶ አማረ በውስጥ አርበኞች በተወሰደበት የማዳግም እርምጃ መገደሉ ታውቋል። አርበኞቹ ትናንት ሰኔ 26 2018 ዓ.ም ከምሽቱ 3 ሰዓት ግርማ ባደረጉት ስልታዊ ኦፕሬሽን የጠላት አዛዥ ላይ እርምጃ መውሰዳቸውን ነው የተነገረው። የኢንስፔክተሩ አስከሬን ከቆላ ድባ ከተማ በልዩ ተሽከርካሪ ታጅቦ ወደ ጎንደር ዙሪያ ወረዳ መወሰዱ ታውቋል።
እርምጃውን የወሰዱ አርበኞች አገዛዙን በመክዳት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። አርበኞቹ በሰጡት መግለጫም የአገዛዙን እኩይ ተግባር በታማኝነት በሚፈጽሙና ህዝብን በሚያሰቃዩ ጥቁር አመራሮች ላይ እየተወሰደ ያለው የማዳገም እርምጃ ተጠናክሮ እንደሚቀጥል አስታውቀዋል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በሸዋ ጠቅላይ ግዛት አጣዬ ከተማ ላይ ልማት በሚል ሰበብ የኦሮሚያን ባንዲራ ቀለም የተቀባ የኮብልስቶን ንጣፍ በማንጠፍ የአጣዬ ከተማን ማንነት ለመለወጥ የሚደረገውን የጥፋት ሴራ በመቃወም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር አስቸኳይ ወታደራዊ ማስጠንቀቂያ ሰጠ። ክፍለ ጦሩ ልማት በሚል ስም የሚፈጸመው ይህን የማንነት ቅሚያ በአስቸኳይ እንዲቆም አዘው፣ ካልሆነ ግን ጥብቅ ወታደራዊ እርምጃ እንደሚወስድ አስታውቋል። ክፍለ ጦሩ እንደገለጸው የብልጽግና መንግስት በከተማዋ ልማት በሚል ሰበብ የኦሮሚያን ባንዲራ ቀለም በመቀባት ህዝብን በማንገላታትና በማፈናቀል ታሪካዊ ማንነትን የመደምሰስ ስራ እየተሰራ መሆኑን በቅርብ እየተከታተለ እንደሚገኝ ገልጿል። ይህንን ጸረ አማራ ድርጊት በአስቸኳይ የማያቆሙ የከተማዋና የአካባቢው አመራሮች በታሪክና በህዝብ ፊት ተጠያቂ እንደሚሆኑ አሳስበዋል። ድርጊቱ ካልቆመ ክፍለ ጦሩ የብልጽግና ወንበር አስጠባቂዎች ላይ እጅግ የጠነከረም ከዚህ ቀደሙ የከፋና የማያወላውል ወታደራዊ እርምጃ እንደሚወስድ ገልጿል። የብልጽግናው ስርዓት የፖሊስና የሚሊሻ አባላትን ከመከላከያ ጋር በማቀናጀት ለግንባር ማገዶነት እየተጠቀመባቸው መሆኑን የጠቀሰው መግለጫም አባላቱ የወገን ደም ከማፍሰስ ተቆጥበው መሳሪያቸውን ይዘው ወደ ጀግናው የአማራ ፋኖ ብሔራዊ ንቅናቄ እንዲቀላቀሉ ጥሪ አቅርበዋል። አጣዬ የጽናትና የጀግንነት ምድር መሆኗን ያስታወሰው ክፍለ ጦሩ ወጣቶች በየአካባቢው ተደራጅተው ከፋኖ ጋር በግንባርና በደጀንነት እንዲሰለፉ አዘዋል። ዝምታ ለባርነት ይዳርጋል፣ መነሳት ግን ህዝብን ይታደጋል በማለት ህዝቡ ከፋኖ ጎን እንዲቆም አደራ ብሏል። በመጨረሻም በውስጥም በውጭም የሚገኙ አማራውያን የአብይ አህመድን ስርዓት እየፈጸመ ያለውን አረመናዊ ድርጊት በጋራ በመመከት ታሪካዊ ኃላፊነታቸውን እንዲወጡ ክፍለ ጦሩ ጥሪውን አቅርበዋል። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ ፊት አውራሪ ባዩ አለባቸው ህዝቡን ማስታጠቅና ማደራጀት አማራዊ ግዴታ መሆኑን በማስገንዘብ ከህልውና አደጋ ለመውጣት ከአለት የጠነከረን ደብረት ምሰሶ የቀና ድርጅት መፍጠር የግድ እንደሆነ አሳስበዋል። ድርጅቱም ተፈጥሯል፣ ድርጅቱን መጠበቅም የሁሉም ግዴታ ነው ሲልም ጨምሮ አሳስበዋል። ፊት አውራሪ ባዩ ከሰሞኑ በአንድ የንቅናቄ መድረክ ላይ አማራ የለውን አደጋ የተጋረጠበት ብቻ ሳይሆን በአሁን ሰዓት እየጠፋ ያለ ህዝብ መሆኑን በግልጽ አስቀምጧል። ለዚህም እንደ መፍትሄ ህዝቡን ማሰልጠን፣ ማደራጀት፣ ማስታጠቅና ማንቃት መብት ሳይሆን አማራዊ ግዴታ መሆኑን አርበኛው ገልጿል። ፊት አውራሪ አክሎ ይህንን የህልውና መንገድ የማይፈልግ ወይንም ባርነት የመረጠ አካል ቢኖር የመጨረሻ ዕጣ ፈንታው ምን እንደሚሆን በግልጽ እንደሚታይም አስጠንቅቋል። ህዝቡን ነፃ ለመውጣት ከአለት የጠነከረም እንደ ብረት ምሰሶ የቀና በመተማመን ላይ የተመሰረተና የአማራን ጥቅም በዘላቂነት የሚያረጋግጥ ድርጅት መፍጠር ግድ ነበረ። እሱም ተፈጥሯል። ይህ ድርጅት ለሌሎች ወንድም ህዝቦች የሚንቅ ሳይሆን የራሱን ህዝብ ሰላም፣ ክብር የሚያስከብር መሆኑን ፊት አውራሪ ባዩ ገልጿል። የአንድነት ጥንካሬ የአሸናፊነት ቁልፍ መሆኑን የገለጸው ፊት አውራሪ ባዩ በትግል ውስጥ የአንድ አካል መጠንከር ለሌላው ስጋት ሳይሆን አቅም መሆኑን በመግለጽ የትግል ስልቱን የአማራን ባህል፣ ሃይማኖትና ቋንቋ ያማከለ ሊሆን ይገባልም ሲል ገልጿል። የአማራን ህዝብ አንድነት የሚጠላ ወይንም የሚያዳክም አካል የህዝቡ ታሪካዊ ጥላት እንደሆነና ለታሪክ ፍርድ ራሱን ማዘጋጀት እንዳለበት ፊት አውራሪ ባዩ በመልእክቱ አስተላልፈዋል። በአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ አርበኛ ፊት አውራሪ ባዩ አለባቸው በመጨረሻም ህዝቡን ከህልውና አደጋ ለመታደግ እየተደረገ ያለው ድርጅታዊ ስራ የነገ ሳይባል ዛሬ መፈጸም ያለበት ታሪካዊ አደራ መሆኑን በመግለጽ ንግግሩን አጠናቋል። በተያያዘ ዜና በዚኸው በሸዋ ጠቅላይ ግዛት የአማራን ፋኖ የትጥቅ ትግልና የህዝብ ተሳትፎን ያጠናከረ ህዝባዊ ውይይት በአንጾኪያ ገምዛ ክላስተር ተካሄደ። በአንጾኪያ ገምዛ ክላስተር ዋሻ ንገት ቀበሌ የአማራ ፋኖ የትጥቅ ትግልን በማጠናከርና መሰረተ ልማቶችን ከጥቃት በመጠበቅ ዙሪያ ያተኮረ ሰፊ ህዝባዊ ውይይት ተካሂዷል። በውይይት መድረኩ ላይ የአካባቢው ነዋሪዎች፣ የሀገር ሽማግሌዎች፣ የአስቴ ጎማ ተራራ ክፍለ ጦር አመራሮችና የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱን ጨምሮ የተለያዩ አመራሮች ተገኝተዋል። በመድረኩ ላይ ማህበረሰቡ ከፋኖ መዋቅር ጎን በጽናት በመሰለፍ እያጋጠሙ ያሉ የጸጥታና የደህንነት ፈተናዎችን በተደራጀ መንገድ ሊመከት እንደሚገባ አመራሮቹ ገልጸዋል። በተለይም በከሚሴ ማለትም በምድረ ገኝ ዙሪያ እየተስተዋለ ያለውን የወረራ እንቅስቃሴ ለመከላከል ማህበረሰቡ ከፋኖ ጋር በመቀናጀት የአካባቢውን ደህንነት በዘላቂነት ለማስጠበቅ ዝግጁ እንዲሆን ሰፊ ግንዛቤ ተፈጥረዋል። ከጸጥታ ጉዳዮች ባለፈ የልማትና መሰረተ ልማት ጥበቃ ጉዳይም የውይይቱ አካል ነበር።
ነባር የህዝብ መገልገያ ተቋማትን ከማንኛውም ውድመትና ዝርፊያ በባለቤትነት ስሜት መጠበቅ እንደሚገባ የተገለጸ ሲሆን ህዝቡና ፋኖ አቅማቸውን በማስተባበር አዳዲስ የልማት ስራዎችን ማከናወን በሚችሉበት መንገድ ላይም ተመክረዋል። በሌላ በኩል የአካባቢው አርሶ አደር የዕለት ተዕለት የግብርና ስራውን ከህዝባዊ የትጥቅ ትግሉ ጋር አቀናጅቶ ማስኬድ እንዳለበትና የሰላም እሴቶችን በመጠቀም አካባቢውን ነቅቶ መጠበቅ እንደሚኖርበት አቅጣጫ ተቀምጧል። መድረኩ ቀጠናውን በከፍተኛ ሁኔታ እየፈተነ ባለ የወጣቶች ስደት ዙሪያ ላይም በሰፊው መክሯል። ወጣቶች አደገኛ ከሆነው ስደት በመቆጠብ ሀገር ጥለው እንዲሰደዱ ምክንያት የሆነውን ጨቋኝ ስርዓት በትጥቅ ትግሉ በመሳተፍ መታገል እንጂ ስደት አማራጭ ሊሆን እንደማይገባም ተመላክቷል። በማጠቃለያው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ማህበረሰቡ ለትግሉና ለአካባቢው ህልውና እያደረገ ላለው ከፍተኛ አስተዋጽኦ ምስጋና አቅርበዋል። አክለውን በመድረኩ የተቀመጡ አቅጣጫዎችን ወደ ተግባር በመቀየር ድልን በአስተማማኝ ሁኔታ ለማስቀጠል ሁሉም የድርሻውን እንዲወጣ አርበኛው ጥሪ አቅርበዋል። በሌላኛው መረጃችን ምኒልክ ዕዝ በትግሉ ምዕራፍ ላይ ያተኮረ ጥልቅ ግምገማዎችን እያደረገም የጊዜያዊ መንግስት መዋቅር ሪፎርም በማካሄድ ላይ መሆኑን አስታውቋል። በዚህም የሶስት ወረዳ ማለትም የራያ ቆቦ፣ የግዳንና የቡግና ወረዳ ጊዜያዊ መንግስት አመራሮች ሪፎርም እንደተደረገም ተገልጿል። ግምገማው እያንዳንዱ አመራር የሂስና የግለ ሂስ መድረክ በማድረግ አቅማቸውንና አሁን ላይ የአማራ ህዝብ ትግልን የደረሰበትን ከፍተኛ ምዕራፍ ያማከለ አመራር ሪፎርም ተደርጓል ነው ያለው ዕዙም። በግምገማው የተገኙት ገንቢ ሀሳቦች ተጨባጭ ወደሆነ ተግባር በመቀየር የሶስቱም ወረዳ አዲስ ተሿሚዎች ህዝባቸውን በታማኝነት በትህትናና በመልካም ስነ ምግባር እንዲያገለግሉ አደራ ተጥሎባቸዋል። በዚህም መሰረት የተዋቀሩ ጊዜያዊ መንግስት መዋቅሮች ዝርዝር እንደሚከተለው ቀርቧል። የግዳን ወረዳ ጊዜያዊ መንግስት መዋቅር ዋና አስተዳዳሪ አርበኛ ዲያቆን ፍቅረ ማርያም ፀሐዩም፣ ምክትል አስተዳዳሪ አርበኛ ዲያቆን ፍቅረ ማርያም ሲሳይ፣ ፖለቲካ መምሪያ ኃላፊ አርበኛ ደመቀ ፍቃዱ፣ ሰላምና ደህንነት መምሪያ አርበኛ ደብሌ መለሰም፣ ማህበራዊ ጉዳዮች መምሪያ አርበኛ ቄስ መሳይ ቢሆን፣ ህዝብ ግንኙነት መምሪያ አርበኛ ሙላ ጫኔ፣ ፋይናንስ መምሪያ ኃላፊ አርበኛ ለሙ ሰጠም፣ 9ኛ ሎጂስቲክ መምሪያ አርበኛ አበበ መላኩ፣ 10ኛ ወጣቶች ጉዳይ መምሪያ አርበኛ ቀሲስ ሲሳይ አማረም፣ ምክትል ሎጂስቲክ መምሪያ አርበኛ ስማቸው መልኩ፣ ምክትል ሰላምና ደህንነት አርበኛ ካሳ ይማሙ፣ ህግ መምሪያ ኃላፊ አርበኛ ጌጡ ደረሰ፣ ዋና ዳኛ አርበኛ ተስፋ ሲሳይ፣ ምክትል ዳኛ አርበኛ መለሰ ደምሌ፣ የፍትህ ጸሐፊ አርበኛ መንበር ወዳጁ ሆነው ተሹመዋል። መድረኩን በበላይነት የመሩትም አርበኛ አሰፋ መለሰም የምኒልክ ዕዝ አደረጃጀት መምሪያ ኃላፊ፣ አርበኛ አራጋው ያለው የምኒልክ ዕዝ እቅድና ዝግጅትና ግምገማ መምሪያ ኃላፊ፣ እንዲሁም በሌላኛው ደግሞ የራያ ቆቦ ወረዳ ጊዜያዊ መንግስት መዋቅርም በተመሳሳይ አንደኛ የራያ ቆቦ ወረዳ ጊዜያዊ መንግስት መዋቅር ዋና አስተዳዳሪ አርበኛ አክሊሉ ተኮየም፣ ሁለተኛ ምክትል አስተዳዳሪ አርበኛ ሞገስ ተስፋው፣ ሶስተኛ ፖለቲካ ዘርፍ መምሪያ ኃላፊ አርበኛ ሙሉቀን፣ ህግ ክፍል አርበኛ ታደሰ ዘውዱ፣ ህግ ክፍል ጸሐፊ አርበኛ መሰለ አዲስ ቅኝ፣ ሰላምና ደህንነት አርበኛ አለሙ ሞላ፣ ህዝብ ግንኙነት አርበኛ አለሙ የአዋሱ፣ ምክትል ሰላምና ደህንነት አርበኛ ለፈንታው፣ ማህበራዊ አገልግሎት አርበኛ ቡሽ በላይ፣ ፋይናንስ አርበኛ አበበ ሀፍቱ፣ ሎጂስቲክ አርበኛ ነጋቴሩ እነዚህ ተሹመዋል። ይህንን ህዝባዊ መዋቅር በመቅረጽና ስራ ላይ በማዋል ረገድ የሚከተሉት የምኒልክ ዕዝ መምሪያዎች በቅንጅት ሰርተዋል። አንደኛ አደረጃጀት መምሪያ፣ ሁለተኛ የምኒልክ ዕዝ ህዝብ አስተዳደር መምሪያ፣ ሶስተኛ የምኒልክ ዕዝ ፖለቲካ ጉዳዮች መምሪያ በቅንጅት ሆነው ነው የሰሩት። በሌላኛው የቡግና ወረዳ ጊዜያዊ መንግስት መዋቅር የወረዳ ዋና አስተዳዳሪ አርበኛ ደሳሌ በላቸው ሁነው ሲሾሙ፣ ሁለተኛ ምክትል አስተዳዳሪ አርበኛ በለገ ደባሽ፣ ሶስተኛ የፖለቲካ መምሪያ ኃላፊ አርበኛ ዜናው ግርማይ፣ ሰላምና ደህንነት ኃላፊ 50 አለቃ ቢሆነኛ አበባው፣ ማህበራዊ ጉዳዮች መምሪያ ኃላፊ አርበኛ ልጃለም አብራራው፣ ህዝብ ግንኙነት መምሪያ አርበኛ አበበ ሲሳይ፣ የፋይናንስ መምሪያ ኃላፊ አርበኛ ካሲ የማኙ፣ ሎጂስቲክ መምሪያ አርበኛ አራጋ ዋታለው፣ ምክትል ሰላምና ደህንነት አርበኛ ድንቁ መኩሪያም፣ ህግ መምሪያ አርበኛ ፍቃዱ አስፋው፣ ዋና ዳኛ አርበኛ አወቀ አድሴው ነው ተሹመዋል። ይህ የአመራር ሪፎርም ለቀጣዩ የትግል ምዕራፍ ስኬትና ለህዝባችን ሁለንተናዊ ሰላምና መረጋጋት ትልቅ አቅም ይሆናል ሲል ነው ዕዙ በሚዲያና ኮሚኒኬሽን ክፍሉ በኩል ባወጣው መረጃም ያስታወቀው። አድማጭ ተመልካቾቻችን ለዕለተ ሰንበት ያዝንላችሁ ዘገባዎች እነዚህን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ለበርካቶች እንዲደርስ ዘንድ ሼር ታደርጉ እንጠይቃለን። እንዲሁም ቪዲዮ ላይክ፣ እንዲሁም በኮመንት ደግሞ ሀሳብ አስተያየታችሁን እየሰጣችሁን ምን ይጨመር ምን ይቀነስ የሚሉትን እንዲሁም የተለያየ መልእክቶችን እያስተላለፋችሁ አብራችሁ እንድትዘልቁ እንጠይቃለን። በቀጣይ በሌሎች መረጃዎች እስከምናገኛችሁ ድረስ ቸር ያሰማን። መልካም ሰንበት።